ቃል ከማር ይልቅ ይጣፍጣል። ቃል ከማር ይልቅ ይጣፍጣል። ውድ የጌታ ወገኖች በተለያየ ቦታ ሆናችሁ ይህንን ፕሮግራማችንን የምትከታተሉ ሁሉ የእግዚአብሔርን ሰላም የጌታ ኢየሱስን ጸጋና የመንፈስ ቅዱስን ህብረት እየተመኘውላችሁ ሁላችሁንም እንኳን ወደዚህ ወደ 30 ቀናት የጾምና የጸሎት ፕሮግራማችን መጣችሁ እምላችሁ በጌታ እህታችሁ ገነት ቦጋለ ነኝ ከኤድመንተን ካናዳ። ከኢዮብ መጽሐፍ በመከራ ውስጥ የእምነት ጉዞ በሚል ዋና ርዕስ የተወሰዱትን ተከታታይ ጥናታችንን በመቀጠል የዛሬው በቀን 19 የምናቀርበው እንደ ወርቅ እወጣለሁ የሚል ንዑስ ርዕስ ይሆናል ማለት ነው። እንደ ወርቅ እወጣለሁ። ወመሪ ጥቅሳችን የተወሰደው ከኢዮብ 23:10 ነው። በጌታ ስም አነባዋለሁ። የሚሄድበትን መንገድ ያውቃል፣ ከፈተነኝም በኋላ እንደ ወርቅ እወጣለሁ ይላል። ሃሌሉያ። ወገኖቼ በትምህርት ስርዓት ውስጥ ፈተና አንዱ አካል ነው። የእውቀት አባት የሆነው መምህር የተማሪዎችን አእምሮ ለመገንባት ሳይታክት ያስተምራል። ይህ መምህር ተማሪዎችን በሚያስተምርበት ጊዜ የቾኩ ብናኝ አያስበግረውም። ረጅም ሰዓት ቆሞ የሚያሳልፈውን ጊዜ እንደ ጉዳት አይቆጥረውም። እውቀቱን ለማደራጀትና ጣዕም ያለውን ትምህርት ለተማሪዎቹ ለመስጠት ካለው ፍላጎት የተነሳ የተለያዩ ማጣቀሻ መጽሐፍትን ያገላብጣል። ድንገት በክፍሉ ውስጥ አንድ ተማሪ ከቀረ የእርሱ ነገር ግድ ይለዋል። ታዲያ ይህን ሁሉ መስዋዕትነት ለተማሪዎቹ የሚከፍለው መምህር ፈተናን ያዘጋጃል። ይህ መምህር ለተማሪዎቹ ካለው መልካም ቅናት የተነሳ ይፈትናቸዋል። ጠልቷቸው ነው? በፍጹም። ተማሪዎቹ ከነበሩበት የክፍል ደረጃ ከፍ እንዲሉ ስለሚፈልግ በዚህ ውስጥ እንዲያልፉ ያደርጋቸዋል። ተመሳሳይነት ያለውና የማያድግ ህይወት መኖር ካለመኖር ተለይቶ ሊታይ አይችልም። ለውጥ የሌለውና ፈቀቅ የማይል ማንነት መጨረሻው ያማረ አይሆንም። ኢዮብን የያዘው መርከብ በከፍተኛ ማዕበል ቢመታም ኢዮብ ግን አልሰመጠም። በዝቅታ ውስጥ ከፍ ማለት እንዳለ የኢዮብ ህይወት ምስክር ነው። ለዚህ ነው ኢዮብ እንዲህ በማለት ሲናገር የምናደምጠው። ኢዮብ 23:10 የሚሄድበትን መንገድ ያውቃል፣ ከፈተነኝ በኋላ እንደ ወርቅ እወጣለሁ። የነጠረን ወርቅ መሆን የማይፈልግ ሰው ያለ አይመስለኝም። እንግዲያውስ አላሳድግ ብለው አንቀው የያዙንን አጉል ልምምዶች በእሳት ውስጥ ያልፉ ዘንድ እንፍቀድ። ከዚያ በኋላማ አንጸባራቂ ወርቆች እንሆናለን። ሕይወታችን ክርስቶስን የሚያሳይ ሕያው ምስክር ይሆናል። ስለዚህ ከፍ ሊያደርገን በተለያየ ምክንያት ፈተና ወደ ሕይወታችን ሲመጣ እንዲህ ማለትን እንለማመድ። የሚሄድበትን መንገድ ያውቃል፣ ከፈተነኝም በኋላ እንደ ወርቅ እወጣለሁ ይላል። ኢዮብ በመቀጠል እሱ ግን ብቻውን ነው፣ እርሱንስ የሚመስለው ማን ነው? ነፍሱንም የወደደችውን ያደርጋል ይለናል ኢዮብ 23:13 ላይ። ኢዮብ እግዚአብሔርን የተረዳበት መንገድ እጅግ የሚያስደንቅ ነው። እያለፈበት ያለው ሁኔታ ለእግዚአብሔር ያለውን ፍቅር አልቀየረውም። እይታውም የተንሸዋረረ አልነበረም። በኢዮብ ዘንድ እግዚአብሔር ያው ነውና፣ ያው ሕያው ነውና። ለዚህ ነው የእግዚአብሔርን ታላቅነት በመረዳት እንዲህ በማለት ሲያውጅ የምንመለከተው። እሱ ግን ብቻውን ነው፣ እርሱንስ የሚመስለው ማን ነው? ነፍሱም የወደደችውን ያደርጋል ይላል። የእግዚአብሔርን ፍቅር ወገኖቼ ስንቀምስ ከእሱ ዘንድ ፈቀቅ ሊያደርገን የሚችል አንዳች ኃይል አይኖርም። ሐዋርያ ጳውሎስ ይህ የመለኮት ፍቅር ስለገባው ነበር ለሮሜ ሰዎች በጻፈላቸው መልእክት ላይ እንዲህ አላቸው፣ ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን?
ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃያላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንደማይችል ተረድቻለሁ አለ። ሃሌሉያ። እያለፍንበት ያለነው አስቸጋሪ ሁኔታ እግዚአብሔርን አይወስነውም። ሃሌሉያ። እሱ ኃያልና ማንም ሊመስለው የማይችል ድንቅ አምላክ ነው። በሕይወታችን እየሆኑና ሆነው ባለፉ ከባድ ጊዜያት እግዚአብሔርን ልንለካው አንነሳ። እሱ ማለት እኮ ውኖችን በእጁ የሰፈረ ሰማይንም በስንዝር የለካ የምድርንም አፈር በመስፈሪያ ሰብስቦ የያዘ ተራሮችን በሚዛን ኮረብቶችን በሚዛኖች የመዘነ በኢያሱ 40:12 ላይ ማንም ሊስተካከለውና ሊመስለው የማይችል ሉዓላዊ አምላክ ነው። እርሱ ሊሰራ ሲነሳ ማንም እፊቱ ቆሞ ሊያስቀረው የሚችል አካል የለም። እግዚአብሔር የነገሥታት ንጉሥ የጌቶች ጌታ የኃያላን ኃያል ነው። በእውነት ይህንን ስንረዳና ፍቅሩን ስናስተውል ማንነታችን ለእርሱን በማስረከብ እንዲህ በማለት እናውጃለን፣ ነፍሱም የወደደችውን ያደርጋል ይላል። ሃሌሉያ። ክብርና ምስጋና አምልኮና ስግደት የሚገባ የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ሆይ አንተ በክፉ ማንንም ስለማትፈትን እናከብርሃለን። ጌታ ሆይ አላስፈላጊ ልምምዶችን ከሕይወታችን በማስወገድ እንደ ወርቅ እንድታነጻን ስንል በፊትህ በክርስቶስ ኢየሱስ ስም እንቀርባለን። አምላክ ሆይ የሚመስልህና የሚስተካከለ አንዳች የሌለህ ኃያል አምላክ ስለሆንክ እናከብርሃለን። ፍቅርህን በመረዳት ደግሞ ራሳችንን በፈቃድህ ለአንተ እንድናስረክብ በጸጋህ እንድትረዳን በክርስቶስ ኢየሱስ ስም እንጸልያለን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ቃሌ ከማር ይልቅ ይጣፍጣል። ቃሌ ከማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል። ቃሌ ቃሌ